በቅርቡ ከ40 ዓመታት በላይ ሳውዲ ኖሮ የተመለሱ አንድ የሩቅ ዘመድ አሉኝ። እኛ ወደ ሳውዲ እንድንሄድ በሚፈለግበት ዘመን ምን አንቀልቅሏቸው እንደመጡ አላቅም እና እዚህ መጥተው የአዲስ አበባን የሰፈር ስያሜዎች ለመረዳትና ለመሸምደድ የሚጠቀሙበትን ዘዴ እኔም ልጠቀም እያሰብኩ ነው። ካኒሳን መካነ ኒሳ ብለው ተርጉመውታል። መብራት ኃይልን ቁወተ ኑር፣ ኪዳነ ምህረትን ዋዕደ ራህማ፣ ሲኤምሲን ሲን ሚም ሲን፣ ፉሪ ቡሪ፣ ላምበረት በይቱል በቀራ፣ ብስራተ ገብርኤል ቡሽረቱል ጅብሪል፣ ታቦት ማደሪያ የሚለውን እንዲህ ብለው ተረጎሙት። በይቱላት ወኡዛ። ዌል እንግዲህ እንደሰማችሁት ነው። በቴሌቪዥን ላይ ወጥተው እንዴት እንደሚሳደቡ አያችሁ አይደለ? የመጀመሪያ አካሄዳቸው ታሪካዊ ስሞችን የመቀየር ነው። ቅኔው ምንድነው? እሱ በቀልድ አስመስሎ ታሪካዊ ስሞችን እንቀይራቸው ነው። የሆነ ከአረብ የመጣ እንደዚህ ዘመዳችን እንደዚህ ብሎ ስማቸውን በአረብኛ ቀየረ። የመጀመሪያው አካሄድ። ሁለተኛው ታቦትን ምን ብሎ ነው ያለው? የጣዖት ቤት፣ የኡዛ ቤት። ኡዛ ማለት በአረቦች የሚመለክ ጣዖት ብለው ያምናሉ። ቁርአናቸው ላይም ሱረቱ ነጅም ከ19 እስከ 20 ላይ እንደምታዩት አላትንና አሉዛን አያችሁ ይላል። እነኚህ ያላ ልጆች ተብለው የሚመለኩ ጣዖቶች ናቸው። ታቦት ማደሪያን ምን አለው? የኡዛ ማደሪያ፣ የጣዖት ማደሪያ ማለት ነው። ስድብ ነው። ልክ እንደዚህ እንደማለት ነው። መስጊዳችሁ የጣዖት ማደሪያ ነው እያልክ ከዛ ካህናቶችን ሰብስበ በቴሌቪዥን ላይ ቀልድ ማለት ነው። ከዛ ህዝቡ ሲስቅ እና እንደ ኡስታዝ አቡበከር ናቸው ዋና ሲስቁ የነበሩት እነኚህ ናቸው። አሁን እንግዲህ እኛ የሰው ሃይማኖት አንሳደብም፣ የሰው ሃይማኖት አንነካም የሚሉት እንደዚህ አይነቶቹ በህግ አይጠየቁም። ያውን በቴሌቪዥን ላይ ቀርበው ነው ታቦትን የጣዖት ማደሪያ ብለው ስም ያወጡና ከዛ ይስቃሉ። አረብኛ ስለሆነ ሰው ብዛቱ አማርኛ የሚችል ክርስቲያኑ ስለምን እንደተወራ ብዙም ላልገባው ምንም ሳይላቸው ያልፋል ማለት ነው። እነሱ ግን በኮድ ተግባብተው ስቀው ያልፋሉ። ታቦት ማደሪያ ማለት የጣዖት ማደሪያ ነው። ከዛ በዚህ ሲሳቅ ክርስቲያኑን አንጀት ለመብላትና ልብ ለመያዝ ወይንም ደግሞ አይምሯቸውን ለመሳብ ደግሞ እኛ አንድም ተሳድበን አናውቅም ብለው እንደዚህ ይላሉ። አዳምጡት። ይሄም ሼክ አብሮ ነበር። እኛ ኡስታዞች አንድ ቀን በክርስትና እምነት ውስጥ ገብተን አንዲትም ነገር ተናግረን አናውቅም። አልሐምዱሊላህ። በስነ ስርዓት መጽሐፍ ቅዱስ ጠቅሰው የሚከራከሩ ወንድሞች ይኖራሉ። ወጃዲልሁም ቢለቲ አሕሰን፣ በጣም ስርዓት በተሞላበትና መረጃን መሰረት ያደረገ ከስድብ ከማዋረድ ነፃ የሆነ ሐሳብ ነው ዲቤት የሐሳብ ማንሸራሸር ችግር የለውም። እሱ መሳደብ ምን ገብተህ ሌላ ቦታ ውስጥ መፈትፈት አንድም ቀን ተደርጎ አያውቅም። የጥላቻ ንግግር አንድም ዳዒ እስኪ ወላሂ አንድ ሰው ያምጡ። እየሳቁ ያሉት ታዋቂ ኡስታዞች ናቸው። ቤተለት የኡዛ ቤት ነው ያለው። ታቦት ማደሪያ ማለት የዛ ማደሪያ የጣዖት ማደሪያ ማለት ነው። አላት መናትና ኡዛ በጣዖት በመካውያን የሚመለክ ጣዖት ማለት ነው። ታቦት ማደሪያ ማለት የኡዛ ማደሪያ ነው፣ የጣዖት ማደሪያ ነው። በጣም ያስቂ ነው አይደል? እንሳቅ። ወደ የተላለፈው በቴሌቪዥን ምንድነው አስቂኝ ቀልድ ተብሎ የተላለፈው? እስቲ አሁንም የገባቸው አይመስለኝም። ክርስቲያኑ ስለደነዘዘ የሚገባው አይመስለኝም። ወደ ቶፒኩ እንግባ። ቶፒካችን እንግባ። ይሰማል። ትንሽ ላግ እያደረገብን ነው። ይሰማል። አሁን ጥሩ ነው። አንድ ፕሮቴስታንት ታቦት ማለት የጣዖት ማደሪያ ነው ብሎ ቢል ይታሰር በህግ ይጠየቅ ትሉ ነበር አይደል?
እና ቴሌቪዥን ፕሮግራም ላይ ነው ቀልድ ተብሎ ታቦት ማለት የጣዖት ማደሪያ ነው ብለው የቀለዱት እና አንዳንዴ ለማስረዳትም ይከብዳል። ምክንያቱም የኛዎቹ ማለዳቂ አብረዋቸው ስለሆኑ ማለት ነው። አስቂኝ ቀልድ ተብሎ የቀረበው ምንድን ነው? ታቦት ማለት የጣዖት ማደሪያ ነው፣ የኡዛ ማደሪያ ነው። ኡዛ አላትና መናት ኡዛ ጣዖቶች ናቸው። ታቦት ማለት የኡዛ ማደሪያ ነው። በጣም ክትክት ብለው የሳቁት እነማን ናቸው? እነ ኡስታዝ አቡበከር። አንድ ቀን እኛ ተሳድበን አናቅም ያሉት ሼኮች ናቸው። የሰው ሃይማኖት አንቋሸን አናቅም የሚሉ ኡስታዞች ተሰብስበው ቀልዳቸውን እንኳን ምን አደረጉ? ታቦት ማለት የጣዖት ማደሪያ ነው። ምን ላይ ነው የተላለፈው? በቴሌቪዥን ፕሮግራም። መስጊድ ላይ ተሰበክ አይደለም፣ ወይም ደግሞ ቲክቶክ ላይ አይደለም፣ በቴሌቪዥን ፕሮግራም ላይ በተላለፈ ላይ ምን ጣዖት ማለት የኡዛ ማደሪያ ነው፣ የጣዖት ማደሪያ ነው። እንዴት እንደሳቁ አይታችኋል። እንዴት እንደተደሰቱ እንደዛ ብሎ ሲቀልድ ነገ ያመጣና አንድ ከሲ ያላለፈ የማክሲመም ግሬዱ ሲሆነው ይገርማል። በስማም እያላችሁ ኦርቶዶክሳዊ ሚዲያ ያላቸው ይጋብዙና ያዳምጡታል። እንደዚህ መርዛቸውን ረጭተው ይሄዳሉ። አደባባይ ላይም ወጥተው ታቦት ማለት ጣዖት ማደሪያ ነው ብለው ቀልድ ነው ብለው ይስቃሉ። እንጨት እንጨት የሚል ቀልድ ማለት ነው። ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ፍርሃትን በሚጥል ፍጹም ፍቅር ያደረ ከመስቀል አውርዶ ጌታውን ቀበረ። የመግነዙን በፍታ በሽቱ ያከበረ ከመቅደሱ አንገስ ላይረሳ አምዶኖ ታጠረ። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ሌሊትም ለሌሊት እውቀት ነገረች። ሕጉን ለሚያስበው ምክራለኝ እያለች ከጨለማው ኃጢአት ነክታ ብርሃን ካየች እንደ ኒቆዲሞስ ነፍስም ተምራ ተመለሰች። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ዳር ኑፋቄ
ገበሬው ለይቶ መልካም ዘር ሲዘራ ወደ ማሳው ወጥቶ ወደ ማሳው ወጥቶ ለአጨዳው መጻት ለበጋው አዝመራ ወዴት ወድቆ ይሆን ክረምት የተዘራ ክረምት የተዘራ ዘወድቀ ውስተ ፍኖት ሲዘራ ያለቀው አእዋፈ ሰማይ መሳጥ ነጠቀው ዘወድቀ ዲበ ኮብ ጥልቅ አፈር ከሌለው በደስታ እየሰማ በችግር የካደው ዘወድቀ ውስተ ሶክ ተጨንቆ እንዳይወጣ በዓለም ትካዜ በስፍተተ ብል ታንቆ ፍሬ ያጣ ውስተ ምድር ሰናይ የወደቀም ነበር ዘዋበ ፍሬ ሰምቶ የሚተገብር ጌታዬ ከአራቱ ስፍራዎች በምሳሌ ካልከው ወዴት ወድቆ ይሆን ከኔ ልብ የላከው? እባክህ ጎተራ በእጅተ ላጨዳው ስትመጣ ከፍሬያማው ክምር እድል እንዳላጣ ከሾከ ጭንጫ ላይ ከመንገድ እንዳልቀር ልቤ ልብ አግኝቶ በምግባር እንዲኖር ራሴን መስማት ትቼ ላንተው ፈቃድ ልደር። ጌታ ሆይ የወንጌል ብርሃን በሕይወቴ እንዲበራ ቃልህን አድምጬ በጎን እንድሰራ መልካም መሬት አርገኝ 60 መቶ ላፍራ። እንክርዳድ ኑፋቄ ገበሬው ለይቶ መልካም ዘር ሲዘራ ወደ ማሳው ወጥቶ ወደ ማሳው ወጥቶ ለአጨዳው መጻት ለበጋው አዝመራ
ወዴት ወድቆ ይሆን ክረምት የተዘራ ክረምት የተዘራ